ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ ይላል። ይህ ክፍል ሉቃስ 24:46 ላይ እናገኘዋለን። እንግዲህ ጌታን ለማገልገል በተለይም ወንጌልን ለመስበክ ልቤ ይነሳሳብኛል፣ ውስጤ ይነዳል፣ ይቃጠልብኛል ልቤ የምንል ሰዎች እና እንዲህ ብለን ደግሞ ቁጭ ያልን ሰዎች እኔ እንደሚገባኝ የብዙዎቻችን ምክንያት ምንድን ነው? የገንዘብ እጥረት ነው። እንደ ቤተ ክርስቲያን ለመመላለስ ወይንም ደግሞ ለልዩ ልዩ አገልግሎቶች የሚያስፈልጉኝን ወጪዎች የምሸፍንበት ሙሉ ለሙሉ እንኳን ባይሆን ከሞላ ጎደል ላሟላ የምችልበት በቂ ገንዘብ የለኝም። ስለዚህ ያ ነገር እስኪሆን እነኚህ ጥያቄዎቼ እስኪሟሉ ድረስ ተቀምጫለሁ ለምንል ሰዎች ይህ በቂ ምክንያት እንደማይሆነን የሚረዱንን 1 2 3 ክፍሎችን እንድናይ ነው። እንግዲህ ጌታ ኢየሱስ ራሱ ሲያገለግል በነበረበት ጊዜ እስቲ እንዴት እንዳገለገለ ከነዚህ ነገሮች የተነሳ ያደረጋቸው ነገሮች ምንድናቸው የሚለውን 1 2 ጥቅሶች ከራሱ ከኢየሱስ አገልግሎት እንመልከት። ሉቃስ 5:3 ላይ እንደዚህ ይላል። ከታንኳዎቹ የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። በታንኳይቱም ገብቶ ሕዝቡን ያስተምር ነበር። ምን እንዲያደርጋት ነው? ወደ አንዲቱ 2 ታንኳዎች ነበሩ። ከነሱ የስምዖን ወደ ነበረች ወደ አንዲቱ ገብቶ ምንድነው የለመነው? ከምድር ጥቂት ፈቀቅ እንዲያደርጋት። ለምንድነው ይህን ያደረገው? ለማስተማር ወይንም ደግሞ ለመስበክ እንዲያመቸው ነው። ግንስ እዛ ጋር የሚሰበኩት ሰዎች ኖረው ወይንም ደግሞ ሊሰብክበት የተመቻቸ ጊዜ ሆኖለት ግን እሱ በራሱ ይህንን ማድረግ የሚያስችለውን ዕቃ ወይንም ማቴሪያል አላሟላ። ስለዚህ ያን ነገር እስካደርግ ብሎ ኢየሱስ ምን አላለም ማለት ነው? አልታገሰም። ወይንም ይህንን አገልግሎት ለሌላ ቀን ሽፍት አላደረገውም። ያደረገው ምንድን ነው? የሚያስፈልገውን ዕቃ መዋስ ነበር። አንድ ሌላን ጨምር። ሉቃስ 19:30 ላይ እንደዚህ የሚል ክፍል አለ። ከሰው ገና ማንም ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ስለምን ውርንጫውን ትፈታላችሁ አሏቸው። ጌቶቹ ምንድን ነው ያሏቸው? ውርንጫውን ስለምን ትፈታላችሁ? ምክንያቱም እነኚህ ሰዎች የሚፈቱት ውርንጫ ባለቤት አለው፣ ጌታ አለው። ኢየሱስ ግን በአህያ ወይንም በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባት ነበረበት። ይህ ክፍል በትንቢት መጽሐፍት በዘካርያስ ምዕራፍ 9 ላይ እናገኘዋለን። ስለዚህ የሚገባበት ጊዜ ደርሷል። ኢየሱስ ግን የራሴ የሆነ ስለሌለኝ ወይንም እስኪኖረኝ ብሎ ያንን በአህያ ውርንጭላ ላይ ወይንም በአህያይቱ ውርንጭላ ላይ ተቀምጦ የሚገባበትን ጊዜ ለሌላ ጊዜ ሽፍት አላደረገም። ምንድን ነው ያደረገው? መዋስ ነበር። አሁንም ተውሶ ነው ያደረገው። አንድ የመጨረሻን ጨምር። እንግዲህ ጌታ በሞተ ጊዜ እንኳን የሚቀበርበት የራሱ የሆነ መቃብር አልነበረውም። የተቀበረው በሌላ የባለጠጋ የሀብታም ሰው መቃብር ነበረ። ጌታ እንደሚሞት ያውቃል፣ ነፍሱን እንደሚሰጥ ያውቃል። ነገር ግን ነፍሱን በሰጠ ጊዜ ወስዶ የቀበሩት በራሱ መቃብር ላይ አልነበረም። ይህን ክፍል በማቴዎስ 27:57 ላይ እናገኘዋለን። እንደዚህ ይላል። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው፣ ከዓለት በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። ይህ ባለጠጋ ሰው እንግዲህ ይህንን ክፍል በትንቢት መጽሐፍት ኢሳይያስ 53 ላይ እናገኘዋለን። ክፍሉ እንደዚህ ይላል። አሟሟቱ ከክፎች መቃብሩም ከባለጠጎች ጋር ሆነ።
እንግዲህ ዮሴፍ የተባለው ሰው ምንድነው ማለት ነው? ባለጠጋ ነው። ከአለት በቀረው በአዲሱ መቃብር ነው የኢየሱስን ሥጋ ወስዶ ያኖረው። ነገር ግን ይህ መቃብር ምንም ይሁን የማን ነው ማለት ነው? የራሱ የዮሴፍ ነው እንጂ የኢየሱስ አልነበረም። እስቲ ሌላ አንድ ክፍል እንጨምር። ስለ ከጳውሎስ አገልግሎት ነው። እንደዚህ ይላል በሁለተኛ ቆሮንቶስ 11:27 ላይ እናገኘዋለን። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ይህ ሰው ምንድን ነው እያለ ያለው? በድካምና በጥረት በብርድና በራቁትነት በራብና በጥም ነበርኩ። ነገር ግን ዕለት ዕለት የሚከብደኝ ምንድን ነው? የአብያተ ክርስቲያናት ሁሉ ሐሳብ ነው። እንግዲህ እኛ እናገኛለን ምክንያት ነገሮች እስኪሆኑልን እስኪስተካከሉልን የሚያስፈልገንን የገንዘብ መጠን ሙሉ ለሙሉም ባይሆን ከሞላ ጎደል እስክናገኝ ብለን ነገር ግን ለማገልገል በተለይም ወንጌልን ለመስበክ ልባችን እየነደደ እየተቃጠለብን ያለን ሰዎች ቁጭ ብለን ያን ጊዜ ስንጠብቅ አሁን ካየናቸው ክፍሎች በቂ ምክንያት እናገኛለን ያን ለማድረጋችን። እንግዲህ ጌታ እንዳለው በአንድ ስፍራ ላይ ማንም ሊሰራ አለ የማይችልባት ሌሊት ትመጣለች። ምናልባት ማንም ሊሰራ የማይችልባት ሌሊት ወይንም ምንም ልናደርግ የማንችልባት ሌሊት መጥታ ነገሮችን ወደ ኋላ እያሰብን ትዝ እንዳይሉን ነው። እንችል ነበር እኮ እችል ነበር፣ መነሳት እችል ነበር፣ መስራት እችል ነበር፣ ምን አለበት ተነስቼ በሆነ እንዳልን ነው። እስቲ አንድ የመጨረሻ ከመሳፍንት መጽሐፍ ላይ ስለ ጌዲዮን የተባለውን እንመልከትና እንጨርስ። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም አለው ከምድያም እጅ አድን፣ እነሆ ልኬሃለሁ አለው። እንግዲህ የጌዲዮንን መልስ ደግሞ ተመልከቱ። እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ አለ የተጠቃ ነው። እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናለሁ፣ ምድያምን እንደ አንድ ሰው አድርገህ ትመታለህ። እግዚአብሔር ወደዚህ ሰው መጥቶ ምንድን ያለው? በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን። ጌዲዮን ግን ወደ ራሱ ነገር ነው የተመለከተው። መልስ ሲሰጥ ምንድን ያለው? ወገኔ ከምናሴ ነገድ ከሁሉ ይልቅ አለ የተጠቃ ነው። ወደ ነገዱ ወደ ጎሳው ነው ሄደው። ጎሳው የተጠቃ ነው። ከምናሴ ነገድ ከሁሉ ይልቅ የኔ ወገን የተጠቃ ነው። ከኛ የሚችል የለም። ከኛ ቤተሰብ፣ ከኛ ነገድ፣ ከኛ ቋንቋ፣ ከኛ ይህንን ማድረግ የሚችል የለም። ጭራሽ ደግሞ ከዛም ውስጥ እኛ ምንድነን አለ የተጠቃነን። ሌላው ደግሞ ወደ ራሱ ቤተሰብ ወደ ቤተሰቡ ደግሞ ይመጣል እና ምንድነው የሚለው? የሁሉ ታናሽ ነኝ፣ በአባቴ ቤት የሁሉ ታናሽ ነኝ። ስለዚህ ምን አድርግ ማለት ነው? ለእግዚአብሔር እየመለሰለት ያለው ሌሎች ኤክስፔሪየንስ ያላቸው ሰዎች፣ በብዙ ተፈትነው የወጡ ሰዎች፣ ወገናቸውም ወይንም ነገዳቸውም የሚችል ሁኔታዎች የተስተካከሉላቸው ሌሎች ሰዎች አሉ። እነሱን ላክ። እነሱ ናቸው ይህንን ማድረግ የሚችሉት። እኔ በምኔ ነው እስራኤልን ላድን የምችለው? እግዚአብሔር ግን ምንድን ነው እያለው ያለው? በዚሁ በጉልበት ሂድ። ማለትም አሁን አንተ ባልከው በተናገርከው እንዲህ ራስን በገለጥክበት በዛ ምን በል ሂድ። እኔ ምንድን ነኝ አለ? ከአንተ ጋራ ነኝ። ጭራሽ ምን ታደርጋለህ? እንደ አንድ ሰው አድርገህ ምን ትላለህ? ምድያምን ትመታለህ። ስለዚህ ጌታ ኢየሱስ ሲናገር እንደዚህ ያለውን ከፍ ያለ አገልግሎት ሲሰጠን ምንድን ያለው? እኔ አለ ሁልጊዜ እስከ ዓለም መጨረሻ ድረስ ከእናንተ ጋራ ነኝ። ስለዚህ ወንድሜ ባለህ ነገር አሁን ባለህ ነገር ወይንም የለኝም እንደዚህና እንደዚህ ነኝ ብለህ ራስን ገልጠህ ለዛ ነገር መልስ እየጠበቅበት ባለው ሁኔታ ላይ ምን እንድትል ነው? እንድትነሳ ነው። ጌዲዮንን አስታውስ። የወይን መጭመቂያ ውስጥ ምን ነበር ያደርግ የነበረው? ስንዴ ነበር የሚወቀው። እንደገለጠውም ሊሆን ይችላል ማንነቱ። ነገር ግን የእግዚአብሔር መልስ ምንድነው? እኔ ካንተ ጋር ሆናለሁ። ጭራሽ ምን ትላለህ? እንደ አንድ ሰው አድርገህ ትመታለህ ነው።
ስለዚህ ጌታ ካንተ ጋራ ነው ወንድሜ። ምክንያት አያስፈልግም። ምናልባት ማንም ሊሰራ የማይችልባት ሌሊት መጣ ነገሮችን ወደ ኋላ እየተመለከትን የምንጸጸት እንዳንሆን እችል ነበር እኮ እንዳንል ጳውሎስ በመጨረሻ መልእክቶቹ ላይ እንደተናገረው ማለት እንድንችል ማለት ነው። ምንድን ነበር ጳውሎስ ያለው? ሩጫውን አለ ፈጽሜያለሁ። ሩጫውን ፈጽሜያለሁ፣ ሩጫዬን አላለም። ስለዚህ ራስን ተመልክተህ ቁጭ ያልክበት እሱ በቂ ምክንያት አይሆንም። የምትሮጠው የጌታን ሩጫ ነው። ጌታ ደግሞ ምን ብሏል? እስከ ዓለም መጨረሻ ሁልጊዜ እኔ ከእናንተ ጋር ነኝ። ስለዚህ ምንድን ነው ማለት ነው? ያለምንም ምክንያት ያለምንም ሰበብ ባለ በዛ አለው ለጌዲዮን፣ በዚህ በጉልበት ሂድ፣ ምድያምን እንደ አንድ ሰው አድርገህ ትመታለህ። ወንድሜ ምናልባት ሌሎች ያልናቸው ሰዎች ተመለካክተህ የነሱ አይነት ኦፖርቹኒቲ፣ የነሱ አይነት ሁኔታ፣ የነሱ አይነት እድል ውስጥ እኔ ብገኝ እነሳ ነበር፣ ከዛ በላይ አደርግ ነበር እያልክ ሊሆን ይችላል። ነገር ግን ለሌሎች የምታስተላልፈው ይህ ምክንያት አይሆንም። እንዳንተ ላይ ያሰሩ ይችላል። እግዚአብሔር ባንተ የሚሰራው እንዳንተ ነው። ስለዚህ ምንድነው ማለት ነው? በዛው ባለ ነገር ተነስተ እንድትሮጥ ነው። ያቺ ሌሊት እንዳትመጣ ማንም ሊሰራ የማይችልባት ልክ ያቺ ነገር ስትመጣ፣ ያቺ ሌሊት ስትመጣ፣ ያቺ ቅጽበት ስታገኘን ምን እንዳንል ነው? ወደ ኋላ ተመልክተን እችል ነበር እኮ፣ ምን አለ በተነሳው፣ ምን አለ ባደረኩት፣ እንደዚህ እንዳንል ነው። ጌታ ይርዳን ሁላችንንም። አሜን።